ደህና ኖት? ደህና ነኝ። እንዴት አሉ? አለሁ። ኑሮ ሁሉ እንዴት ነው? መቼስ እንደቀኑ። የኔ እናት ደህና ኖት? ቁጭ በሉ የኔ እናት። ሰላም ኖት? ይመስገን። ኑሮ ሁሉ እንዴት ነው እናቴ? ኑሮ ሁሉ እንዴት ነው? እንደ ሀገር እንደ ሰው። እማዬ ደህና ኖት? ሰላም አሉ አይደል? እግዚአብሔር ይመስገን። የተመሰገነ እግዚአብሔር የተመሰገነ። አሜን አሜን። ኑሮ ሁሉ እንዴት ነው? ኑሮ ትንሽ እየከበደ ነው ለኛ። ገበያው ከብዶናል። እኔ ልጅ የለኝም። አንዲት ነበር ስወልድም ያችን ሞታብኝ፣ አንዲት ወልዳ ጥላልኝ ሄዳ ያችን አሳድጌ ከሷ ልጅ ነው ተጠግቻ ያለሁኝ እና ጧል ቀባሪም የለኝ። በእግዚአብሔር ፈቃድ ነው ያለሁኝ። እንደናንተ ያለ ያለብሰኛል፣ የሙት ልብስ ይጥሉልኛል። በሙት ልብስ ተገድፌ ነው ያለሁ በአገር ላይ በወገን ላይ እንጂ የራሴ አቅምም የለኝም ልጅም የለኝም። እሺ እዚህ ያደረግናችሁ አንዳንድ ነገር እናግዛችሁ ብለን ነው። እሺ እና እዚህ ነው ኑሮ ይሄ ነው። እሺ ሰላም ሰላም፣ እንዴት ናችሁ ውድ ቤተሰቦቼ? እኔን እናቶቻችን ደካሞች አረጋውያን ነገ ገብርኤል ነው ዛሬ በድራሩ ዘክርልኝ ገብርኤል ቤተክርስቲያን በር ላይ ተብዬ በምታዩት መልኩ እንግዲህ እቺን 50 ኪሎ ጤፍ ለእያንዳንዳቸው 50 ኪሎ ጤፍ፣ 50 ኪሎ በቆሎ፣ ሽሮ፣ በርበሬ፣ ዘይት አንዳንድ ሺህ ብር እያደረግን ልንሰጣቸው ከሶስት እናቶች ጋር እንገኛለን። አብራችሁን ቆዩ። እቺ ለርሶ 1000 ብር ናት። እሺ ማማ፣ እሺ ዘርስተሽ፣ እሺ ትውልድ ይባል። እሺ እቺ ለርሶ ናት 1000 ብር። እቺ ለርሶ 1000 ብር ናት። አሜን። ይሄንን እኛ አይደለም ያደረግንላችሁ። እሺ እኛ ተልከን ነው። ነገ ገብርኤል ነው አይደል? ለነገ በድራሩ ከዚህ ከገብርኤል ቤተክርስቲያን በር ፊት ለፊት ዘክርልኝ ተብዬ ነው እና ይሄንን ያደረገችላችሁ ወለተ ሚካኤል ትባላለች። ወለተ ሚካኤል ቤተሰቦችንም እኔንም ልጆችንም ባለቤቴንም ይመርቁልን በቅዱስ ገብርኤል ስም ተብለው ነው ይሄንን የተደረገላችሁ። ለእያንዳንዳችሁ ይመርቁልን። እሺ እሺ። እግዚአብሔር ይስጥልኝ። አሜን። ትውልድ ይባርክ። አሜን። ትውልድ ይባርክ። አሜን። በእውነቱ በአሁኑ ጊዜ የአብርሃም ዘር አለ እንዴ? የሳራ ዘር አለ እንዴ? እንዲህ ያለ ስጦታ ግብጦም ጠፍቷል። በአሁኑ ጊዜ በእግዚአብሔር ፍቃድ ነው እንጂ ያለና ግብጦም ጠፍቷል። እውነት ለመናገር ከሆነ በእውነት ወለተ ሚካኤልን ዘሯቸውን ይባርክልን፣ ትውልዳቸውን ይባርክልን። እናንተም ተላኮቹን ትውልዳቸው የተባረከ ይሁን። አገር ወገን ውሎ ይግባ። የእድሜ ባለጠጋ ያርግልኝ። የወለዳችሁት የዘራችሁት ሁሉ የተባረከ ይሁን። አገር ይባርክ፣ ትውልድ ይባርክ። እንዲህ ያለ አስተሳሰብ የአብርሃም ዘር ነው እንጂ በአሁኑ ጊዜ ይህን እናገኛለን ብለን ህልም የለኝ። እግዚአብሔር ይስጥልኝ። አሜን። እግዚአብሔር ይስጣችሁ። ተባረኩ። ለማስፈጨው አሜን። አሁን ሚካኤልን እስተ ዘር ማንዝሯ ይባርክልኝ። አሜን። እስተ ዘር ማንዝሯ እስተ ወገኗ እድሜ ይስጥልኝ። አሜን። የተባረኩ የተዘራ ይሁኑ። እናንተም የተላካችሁት ዘራችሁ ይባረክ። አሜን። ዘራችሁ የተባረከ ይሁን። አሜን። እግዚአብሔር ይስጥልኝ። አሜን። እግዚአብሔር በላይ ምንም የለም። አሜን። አሜን። ይስጥልኝ። እግዚአብሔር ይስጥልኝ። አሜን። ሲሰጥ ያለለት ይስጥልኝ። በሰፊቱ ከፍ ያለው ደረጃ ያውልልኝ። አሜን። ከፍ ያለው ደረጃ ያውልልኝ። ጤናችሁን ይስጣችሁ። ብሩክ ቅዱስ ሁኑ። አሜን። ብሩክ ቅዱስ ሁኑ። ጤናችሁን ይስጣችሁ። አሜን። ማሆይ ሰላም ይሁን። እሺ እሺ እሺ። ቻው። እሺ እሺ።